ሰላም ጤና ይስጥልኝ ክብራትና ክብራን፣ ዛሬ ዓለምን እጅግ ያስደነገጠ ሰበር ዜና ከኢራን ደርሶናል። በሀገሪቱ ለወራት የቀጠለው ህዝባዊ ተቃውሞና አለመረጋጋት ወደ ከፍተኛ እልቂት ተቀይሯል። ዛሬ የወጡ መረጃዎች እንደሚያመለክቱት በአመፁ ምክንያት የሞት ሰዎች ቁጥር ከ2000 በላይ መድረሱ ተረጋግጧል። ይህ ዜና ለምን አሁን ወጣ? ከመንግስት ውስጥስ ምን አይነት ማስጠንቀቂያ ተሰነዘረ? ዝርዝሩን አሁን ይዘላችሁ እንቀርባለን። ሮይተርስ እንደዘገበው አንድ የኢራን ፓርላማ አባል የሰጡት መግለጫ በአገሪቱ የተቀሰቀሰው ተቃውሞ እጅግ አስከፊ ደረጃ ላይ መድረሱን ይፋ አድርገዋል። እንደ ባለስልጣኑ ገለጻ ከሆነ እስካሁን ባለው ግጭት ግርግር የ2000 ሰዎች ህይወት አልፏል ብሏል። ይህ ቁጥር መንግስት ቀደም ሲል ከሚገልጸው በላይ እጅግ ከፍተኛ መሆኑ ዓለምን አስገርሟል። ከፓርላማ አባሉ አክለውም የመንግስት ህዝቡን መሰረታዊ ቅሬታዎች የኑሮ ችግር መፍታት ካልቻለ ሀገሪቱ ወደ ማትወጣው ከፍተኛ ውጋት ትገባለች ሲሉ ጠንከር ያለ ማስጠንቀቂያቸውን ሰጥተዋል። ኢራን በአሁኑ ወቅት በኢኮኖሚ ማዕቀብና በውስጣዊ ፖለቲካ ለመረጋጋት እየተናወጠች ትገኛለች። የ2000 ሰዎች መሞት ይፋ መደረጉ በአገሪቱ ላይ ዓለም አቀፍ ጫና ከማበረታታትም በላይ የኢራን ህዝብ በመንግስት ያለውን ቁጣ ይበልጥ ሊያባብሰው ይችላል ተብሎም ተሰግቷል። መንግስት ኃይል እርምጃውን በመቀጠል አመጹን ለማጥፋት ቢሞክርም ተቃውሞ ግን አሁንም እንዳየለ ነው። አድማጮቻችን፣ በኢራን እየታየ ያለው የአስከፊ እልቂት በዓለም ሰላም ምን ትርጉም ይኖረው? የኢራን መንግስት ባለስልጣኑ ማስጠንቀቂያ ሰምቶ ህዝቡ ጥያቄ ይመልስ ሲሆን እናንተ በዚህ ጉዳይ ላይ ምን ትላላችሁ? አስተያየታችሁና ኮሜንት አጋሩ። ቻናላችን ሰብስክራይብ ማድረጋችሁን እንዳትረሱ።